ይፍቱ ስራ ሀሳቧ ተሳክቶላታል። ህብስትንም አግታታለች። ነገር ግን ጥርጣሬዎቿ ወደ እሷ እያመሩበት ስለሆነ እንዴት ነው አንቺን ሹ እያገዝሻት እያለ ባለቤቷም እንዲሁም ደግሞ በወንድሟ መካከል እንደዚህ አይነት ነገሮች ተከስተውባታል። ነገር ግን እሷ አሁንም ቢሆን እኔ እንደዚህ አይነት የቀሽም ስራ ልሰራ አልችልም፣ እኔ አይደለሁም እስከ ማለት ደረጃ ደርሳለች ማለት ነው። ዞሮ ዞሮ አሁን ላይ ይፍቱ ስራ ምንም እንኳን መረጃዎች ወደ እሷ ቢጠቁሙም እሷ ግን አሁንም ከመካድ ወደኋላ አላለችም። እኔ ምንም አውቀው ነገር የለኝም፣ ስለዚህ ለምን ብዬ ነው ልጅቷን የማግታት? ዞሮ ዞሮ እናንተ ናችሁ እንጂ ያጠፋችኋት፣ እኔ ምንም እጅ የለበትም እያለች እየተከራከረች ነው ያለችው። እንግዲህ አብነትም ቢሆን እንደዛ ልታደርግ አትችልም የሚል ግምት አለው። ታፈሱን ብትሆን እስከዛሬ ስታረጋቸው እንዲሁም ደግሞ ስትሰራቸው የነበሩትን ስራዎች እያንዳንዱ ታውቃለች። ነገር ግን በአሁኑ ምንም አይነት ጥርጣሬ አላሳየቻትም። እንዲሁም ደግሞ መስራት ያሰበችውን ሁሉ ለመናገር ፈቃደኛ አልነበረችም ማለት ነው ይፍቱ ስራ። ምክንያቱም አሁን ላይ ላሳውቃት ብትልም እንኳን እንዲሁም ደግሞ እኔ በጣም ብዙ ብር እሰጥሻለሁ፣ ስለዚህ እኔ የምልሽን ነገር ስሪ ብላ ያዘዘቻት ቢሆንም ታፈሱ በሰዓቱ እኔ ገንዘቤን እንደዚህ እጀ ተጨማልቆ በማልፈልገው ስራ ከማገኝ ይቅርብኝ፣ ምንም አይነት ገንዘብ እንድትሰጩኝ አልፈልግም ብላ ነግራትም ነበረ። ያንን መሰረት በማድረግ ድጋሜ ለማሳወቅ ፈቃደኛም ፍላጎትም አልነበራትም ማለት ነው ይፍቱ ስራ። ስለዚህ ሌላ ገንዘብ የሚፈልግ ሰው ገዝታ ነው እንግዲህ ይህንን ስራ የፈጸመችው። ዝሮ ዝሮ አሁን ላይ እኔ አሸንፋችኋለሁ፣ ማን እንደሚያሸንፍ እናያለን እያለች እየፎከረች ነው ያለችው። ባለቤቷም ወንድሟም ጠርጥረዋታል በሚገባ። እሷ ደግሞ ጥርጣሬዋን ከእሷ ላይ ለማንሳት የምታደርገው ጥረት አለ። እንዲሁም ደግሞ እንደዚህማ ሊሆን አይችልም፣ እንዴት እንደዚህ ይሆናል? እኔ እኮ ገና አሁን የገባሁት ጎኔ የመጣሁት ከእናንተ ቤት፣ በዛ ላይ ደግሞ ወደ እህቴ ቤት ልሄድ ነው ብያቸዋለሁ። ስለዚህ እንዴት ነው እኔ ልጅቷን ላግታት የምችለው? እኔ በጭራሽ አይደለሁም እያለች እየተከራከረችበት ያለችበት ሁኔታ ላይ ነው ያለችው። እናም ባለቤቷም የኔና ያንቺ ነገር የመጨረሻ ይሆናል፣ የእውነት ይህንን ስራ ፈጽመሽ ከሆነ እንፋታለን ብሏታል። እናም እንፋታለን ሲላት በጣም ነበር የደነገጠችው። ምናልባት እንፋታለን ካላት በኋላ ይህንን ነገር ልታቆም ትችላለች ወይስ ደግሞ የራሱ ጉዳይ ብላ የምታደርገውን ነገር አድርጋ ወይም ደግሞ እስከ መጨረሻው ልትሸኛት ታስባለች ብላችሁ ታስባላችሁ? እንደኔ ከሆነ ግን መቼም ትዳሬ አንድ ጊዜ በጣም ፍርስ ብሏል። ስለዚህ ሌላ ምርጫ የለኝም፣ ልጅቷን ማስወገድ ነው ያለብኝ በሚለው ልጅቷን አስወግዳ የራሷን ህይወት ተቀጥላለች ብዬ አስባለሁ እንጂ ይፍቱ ስራ መቼም ገና ለገና ተዋለም ሊፈታኝ ነው ብላ ይህንን ስራ አልሰራም ብላ ወደኋላ የምትል አይመስለኝም። ሆኖም ባለቤቷን መጥቶ ሲያናገራት እንዲሁም ደግሞ የተፈጠረው ነገር ምንድን ነው ስትባል ቤቱ እኮ በአንድ እግሩ ቆመ ሱኤል ሆነ በማለት ነገሮችን አጋና ነበር የጠበቀችው እና እየተናገረችው። ገዛቱ አለምን በሰላም ነው ሁላችሁም የደወላችሁብኝ ብሏቸውም ነበረ። እንግዲህ ሁሉም ደውለውለታል ማለት ነው። እና አብነትም እነ በአምላክም ወዘተ አጠቃላይ ሁላቸውም ደውለውለት እየተገኘ አልነበረም እና ከመጣ በኋላ በሰላም ትለዋለች ማለት ነው። ከዛ ነገሮችን ለማስተካከል እየሞከረ ያለበት ደረጃ ነበረ። እንዲሁም ደግሞ ካገተቻት በኋላ ቀድማ ስልክ ደውላለት ነበር ላጋሹ። እንዴት ነው ነገሩ ተሳካለ ወይ እጅ ከፍንጅ አስገባት ወይ እያለ ስትጠይቀውም ነበረ። አጋቹም ቢሆን አዎ ተሳክቶልኛል በማለት ላይ ነው ያለ። ሌላው ደግሞ ንጉስ አሁን ላይ ጸጸት ያንገበገበው ይገኛል። ምክንያቱም እኔ ፊት ለፊቷ አቁሜ እንዴት ሊወስዷት ቻሉ? ስለዚህ ከጠፋችም አይቀር እኔ ራሴን ፈልጌ ማግኘት ያለብኝ በሚለው እንቅልፍ እየወሰደውም አይደለም፣ እንዲሁም እየተኛም አይደለም። በተለይ ደግሞ በአምላክ ራሱ ሲያይ ሰላም ወንድም አለም ብሎ እንኳን ሲያናግረው በአምላክ ምንም አይነት ሰላምታ እየሰጠው አልነበረም። ያው ዝግት አድርጎታል ማለት ይቻላል። ዘግቶት ነው እንግዲህ ሲራመድ የነበረም። ዞሮ ዞሮ ከዘጋውም በኋላ የሚያደርገው አንዳንድ ነገሮችም ነበሩ። በዛ ምክንያቶች ሊወጡለት አልቻሉም እና አብነት ነገሩን ያስተዋለው እባክህ ቢያንስ ሁላችንም እኛ ዘጋ ይቆመን ቢሆንም ግን ደግሞ እሱ በቅርበት ነበረ እና እንዴት የታክሲ ቁጥር አላየም የመኪና ወዘተ ብቻ ለምን አላያቸው? ፊት ለፊቱ አይደል እንደ መኪናው የተወሰደ፣ በዚህ ምክንያት ነው ችግሩ ብሎ እንትን እያለ ነበር። የሚገርማችሁ ነገር ከዛም እሱ እንደዛ ሲለው ያው በእርግጥ ደንግጦ ነው እንግዲህ በዛው ቁሞ የቀረ እንጂ ሌላ ምንም ነገር እያደረገ አልነበረም። በዛ ምክንያት ነገሮች እየተስተካከሉለት አልነበረም። ዞሮ ዞሮ እስኪ እናያለን የሚል ሀሳብም አለው እና በዛ ምክንያትም ለማስተካከል እየሞከረ ነው። አብነት ቢሆን ጓደኛውን እየመከረ ነው ያለ። ስልክ ደውሎ በነበረበት አጋጣሚ እንዲሁም ደግሞ አንዳንድ የተለያዩ ነገሮች ጋር ለመያያዝ እየሞከረ በነበረበት ሰዓት
ንጉስም በሰራው ነገር በጣም አፍሮ ተጸጽቶ አይናቸውን ለማየት ተገዶ ይገኛል። አብነት እንግዲህ እንደምንም አድርጎ ለማረጋጋት ሞክሯል። እንዲሁም በቻለው አቅም ከሁለቶቹ ጎን ለመቆም እየሞከረ ነው። አንድም ከጓደኛው አንድም ደግሞ ከጓደኛው እንዲሁም ደግሞ እንግዳ ሆኖ ለተቀመጠው ከራሱ ቤት ያው ክብካቤ እያደረግላቸው ቢሆንም ይሄ ነገር ደግሞ አሳማኝ አይደለም እና ዞሮ ዞሮ የሚያደርገውና የተሻለውን ነገር እያደረገ ነው ያለ። እንዲሁም ደግሞ የሚያደርገውም አንዳንድ ነገሮች አሳማኝ ነበሩ እና ጥሩ እየሄደለት ነው። ሰው ህብስትም ከታገተች በኋላ ምንድነው ስትል የነበረው ልቀቀኝ እያለች እንግዲህ ስትማጸን ነበረ። በዛ ምክንያት እሺ እያለ አጋቹም ቢሆን ምንድነው ስላት የነበረው ሀብታም እንደሆንሽ እና የቀበጥ ልጅ እንደሆንሽ ሰምቻለሁ። ስለዚህ ሀብታም ሁን ምንም ሁን፣ እኔ ግን የምፈልገው ነገር እና የምሰራው ስራ ስላለ እሱን ስራ ፈጽሜ እስከምጨርስ ምንም አይነት አማራጭ የለኝም። ስለዚህ ትገደጃለሽ፣ እኔ እንትን እንዳልኩት እንዲሁም ደግሞ እኔ በማደርገው እያንዳንዱ ነገር መሄድ አለብሽ ይላታል ማለት ነው። እሷም ለተወሰነ ጊዜ አልቀሳ ተው ብላ ብትለምነው ምንም አይነት እድል እየሰጣት አልነበረም። የሚገርማችሁ ነገር ከዛም እንደዛ ካደረጋት በኋላ እሺ ብላ ዝምና ያለችው ዞሮ ዞሮ አፏንም መፍ እናደርግላት እንዳታወራ እና አፏን ካፈናት በኋላ ጠዋት ላይ ለሽ ብላ ነበርና ስትነቃ ጎበዝ፣ እኔ የሚያስቸግረኝ ሰው ምናምን አልወድም። ብዙ ሀብታሞችን አግቼ ገንዘብ ተቀብዬ ወስጃለሁ። ነገር ግን ይህ ነገር በጣም አስቸግሮኛል እያለ በጣም ብዙ ነገሮችን ሲያደርግ ነበር። እንዲሁም ደግሞ እሺ ካለችም በኋላ ብዙ ነገሮችን ለማሳካት እንዲሁም ደግሞ ለማድረግ እየሞከረች የነበረበት ሰዓት የሚሄድ ጥረት ነበር። ዞሮ ዞሮ መጨረሻ ላይ በጠዋቱ እንግዲህ በአጋጣሚ ስልክ ይደወልለት እና ይፍቱም ክዳ ተጠይቃ ከታፈሱ ጋርም ተነጋግራ እንዲሁም ደግሞ ታፈሱ እንዴት ነው ቆይ ግን ሰውን የሚያክል ጠፍቶ እንደዚህ ተጎናንበሽ የተቀመሽው እስከምትላት ድርሳ ነበረ። ታፈሱ ምን አገባሽ እንደው ዝም ብለሽ እዛ ስራሽን አትስሪም ወይ ከምታወደልዴ ከኔ ጋር የማይመለከትሽ ነገር አትግቢ። ምን አገባኝ እኔ ጠፋች አልጠፋች መቼም ያው ስትንከራተት እንደባለፈው በአንዱ መንገድ ስታወድቃ ይሆናል እንጂ ሌላ ምንም አትሆንም እያለች ደስ ብሏት ባደረገችው ነገር እየሰራችም ነበረ እና አቶ አለም ደግሞ ጠርጥሯታል። በነገራችን ላይ ባለቤቷ በጣም ጠርጥራና ለምሳሌ ነው ይህንን ስራ የሚሰራው አንቺ ነሽ ብሏታል ሰው። እሷ ደግሞ አሁንም ቢሆን አይደለም እያለች ነበር እና ደግሞ አንድ ያስነቀባት ነገር ምንድን ነው ቀድማ ለአቶ አለም ወደ ክፍለ ሀገር እንደምትሄድና እህቷ እንደምትጠይቅ ነበር የተናገረችው። ነገር ግን ለእህቷ ደውላ አለመናገሯ ደግሞ ለአምላክ ጠቅሞታል ማለት ነው። በአምላክም ለሁለተኛ እህቱ ደውሎ ስልክ ሲያረጋግጥ ኧረ አላወራንም፣ አልመጣችም፣ እመጣለሁም አላለችም የሚል መልእክት ነው እንግዲህ የደረሰው። ይሄ ነገር ደግሞ እርግጠኛ ያስደርጋቸዋል ማለት ነው። እናም አቶ አለም ሲላት የነበረው ምንድን ነው አንድ ነገር ለመሸሽ ስትይ ነው ይሄን ሁሉ ነገር የምታደርጊው፣ እሄዳለሁ ወደ እህቴ ቤት ምናምን እያልሽ ምክንያት የምትደረድረው ከነገሮች ለመሸሽ ነው ይላታል ማለት ነው። እኔ ከነገር አልሸሽም፣ ሲጀመር ነገሩን የምታከብሩት እናንተ ናችሁ ይላል። እንግዲህ በአምላክም ቢሆን አንድ ጊዜ የሚስትን ተንኮል፣ አንድ ጊዜ ደግሞ የባልን ተንኮል እኔ ማስተናገድ አልቻልኩም፣ አቅቶኛል፣ መሮኛል፣ ብስጭት ታርጋችሁኛል የእናንተ ነገር እና ምን ላርጋችሁ፣ ለምንድን ነው ችግራችሁን በራሳችሁ ማፈቱ እያለ ሲያናግራቸውም ነበረ። እሷም ብትሆን ምንም ችግር የለብኝም እኔ ስለዚህ እንደዛ አትበለኝ እያለች በጣም ስትነግረውም ነበረ። እንደምንም አድርጎ ለማሳመን ቢሞክርም አልቻለም ማለት ይቻላል። ዞሮ ዞሮ እንግዲህ የእናንተ ጉዳይ ነው ይላል። አቶ አለም ደግሞ እዚህ ጋር ጥሩ ነገር የተናገረው ነገር ምንድን መሰላችሁ? ቢያንስ አንቺ ከሆንሽ ያገዝሽው ልጅቷ በሰላም ትመለሳለች ነው ያለት። ይሄ ጥሩ ነገር ነው ማለት ነው። ቢያንስ ሌላ ሰው ከሚያግታት ይፍቱ ስራ አግታት ከዛ በኋላ በሰላም እንድትመለስ ለማድረግ ጥሩ ጊዜ ይወስዳል ማለት ነው። ሌላ ሰው ከሆነ ደግሞ የከፋ ነገር ያደርጋታል ብሎ ስላሰበ ይሄን ነግሯት ነበረ። ግን እሷ ከተነቃብኝ የማይቀር ልጅቷ መመለስ የለባትም፣ ሰው መረጃዎችን ከኔ ጋር ማጥፋት አለብኝ ነው ያለችው። እናም ልጅቷን እንዲያስወግዳት ትዕዛዝ ትሰጠዋለች። ደግሞ ንጉስ ራሱ ወጥቼ መፈለግ አለብኝ ብሎ ከእህቱ ጋር ተነጋግሯል። እንዲሁም ደግሞ ከገጠር ደምን ሸሽቼ የመጣሁት እዚህ ራሱ ህብስትን ብዬ ነው የሚል ነው እንግዲህ ያለው። እንግዲህ ታፈሱ ይሄንን ከሰማች በአምላክ ገደለ ወይኔ ጉዴ ወንድም እያለችም ነበረ። አሁን ላይ ፍቅር እንዳለው ለህብስት እንደሚወዳት እንግዲህ ይታያል። ሰው ዝሮ ዝሮ አሁን በአምላክም የጠረጠረው ነገር ነው የሆነ ንጉስ ስሜት አለው ማለት ነው ለፍቅር ለህብስት። ህብስት ግን ምንም የላትም፣ ሰው እንደ ወንድምነት ነው የምታየው ብዬ አስባለሁ። እና
ነገሮችን በቀለል ባለ መንገድ አሳክታ እንዲሁም አናግራ እንዴት ታደርጋለች ብያለሁ። ዙሩ ንጉስ እየተከታተላቸው ነው ያለና አሁን ሽጉጥ ደቅኖባታል። ሊፍቱ ስናነት ያገተችኝ እንዲህ የሚለውን ደርሳበታለች። እሷ እንዳሳገተቻትም አውቃለች ማለት ነው። እሷም ደግሞ ተጠጥታለች። ትቀየራለች ብዬ ማመን የለብኝም ነበር የሚል ሰበብ ነው እንግዲህ የሰጠችው። ሆኖም ደቅኖባታል እና ማን ያድናታል? ንጉስ ይደርስላታል ብዬ አስባለሁ። እንደኔ በእርግጠኝነት ንጉስ በያዘው ዱላ መሳሪያውን ያስጥላትና ደህና ትሆናለች። ወይስ ቀድሞ ማን የሚደርስላት ይመስላችኋል? የዛሬው ቪዲዮአችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ